አመሰግናለሁ ፍቅርና ሐሰን ተመልካቾቻችን እንደምን አርፍዳችኋል እንደተለመደው ሰዓታችንን ጠብቀን የሳምንቱን ማህበራዊና ኪነጥበባዊ ጉዳዮች ወደ እናንተ ልናደርስ ተገኝተናል የሚቀጥሉትን ጥቂት ደቂቃዎች እነዚህ መረጃዎች ወደ እናንተ ያደረስን አብረን እንቆይ ነው የሚሆነው ወደ መጀመሪያው መረጃ አልፋለሁ በሮም ማራቶን አበበ ቢቂላ መዘከሩ የመጀመሪያ ጉዳያችን ሆኖ እናገኛለን ታላቁ አትሌት አበበ ቢቂላ በኦሎምፒክስ ጨዋታ ባገኘው የወርቅ ሜዳሊያ ኢትዮጵያን ብቻ ሳይሆን መላ አፍሪካን ማኩራት የቻለ ትልቅ አትሌት ነው ሆኖም ግን ለሰራው ታሪክ የሚገባውን ያህል ዕውቅና እንዳላገኘ የብዙዎች ስሜት ነው በሮም ተዘጋጅቶ የነበረው ማራቶን አይረሴና ሮምን በባዶ እግር የወረራት ታላቁ አትሌት አበበ ቢቂላ ለሰራው ታሪክ ክብር ለመስጠት ታስቦ የተዘጋጀ ነበር በመርሃ ግብሩ በጣሊያን የኢትዮጵያ አምባሳደር ደሚቱ ሃምቢሳን ጨምሮ በሮም የኢትዮጵያ ኤምባሲ ሰራተኞችና በሮማ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያን ወዳጆች በሩጫን በመሳተፍ አትሌቱ ባሳለፍነው ሳምንት አስበውታል የድንቅ ኢትዮጵያ ማኔጂንግ ዳይሬክተር አቶ ኤርሚያስ አየለ ሻምበል አትሌት አበበ ቢቂላ ከዛሬ 63 ዓመት በፊት በባዶ እግሩ በሮም የሮጠውን በማሰብ በባዶ እግሩ የሮም ማራቶንን በመሮጥ አጠናቋል ኤርሚያስ ከዚህ ቀደም የታላቁ ሩጫን ሙሉን ሁለት ጊዜ የሐዋሳ ግማሽ ማራቶን ሙሉ በባዶ እግሩ መሮጡ የሚታወስ ነው ሌላኛው የዚህ ሳምንት ጉዳያችን ታላቁ ድምጻዊ ዳዊት ይፍሩ ከ45 ዓመታት በፊት ሰርቶት የነበረው ሙዚቃ እንደገና በዲጂታል መልኩ በማቅረብ ለአድማጮች እንዲደርስ ማድረጉ ነው ይህ ፕሮግራም ጊዮን በሚገኘው አፍሪካን ጃዝ ቪሌጅ ተካውኖ ነበር እዛ ያለውን ቆይታ እኔ ራሴ እጄ ተከታትያለሁ እሱን ወደ እናንተ ጋብዛለሁ እሱን አይተን እንመለስ ከ40 ዓመት በፊት ትዝታው የ45 ዓመት ነው የዛሬ 45 ዓመት እንዴት አድርጎ ይሄ ሙዚቃ እንደተሰራ ውስጤ አለ ባሁኑ ዘመን እንዴት አድርጎ ይሰራል በጣም ልዩነት የ45 ዓመት ልዩነት ነው ያለው ግን ድምጹ ግን የዛን ጊዜ የነበረ ድምጽ አሁን አታገኙ ስለዚህም ነው በድጋሚ እንዲታተም አሳታሚዎቹ የፈለጉት እና የሰሩት ይሄ ሳውንድ ባሁኑ ዘመን አይገኝም ስለዚህ እንዳለ ማስቀመጥ አለብን ይሄ ቅርስህ ነው ብለው ስለመከሩኝም እኔም ደግሞ በዚህ ስላመንኩበት ነው በአዲስ መልክ እንዲታተም የተደረገው ጋሽ ዳዊት ይፍሩ ስለሳቸው እንግዲህ ብዙ ሰው ያውቃቸዋል የሚያውቃቸው ለአርቲስቶች በመከራከር ለአርቲስቶች ችግር ሲደርስባቸው በመድረስና ለዚህ ለሙዚቃ ለኢትዮጵያ ሙዚቃ ተቆርቋሪ በዛ አይነት መንገድ ብዙ ሰው ያውቃቸዋል ግን የዚህ ስራቸውን ከ40 ዓመት በፊት እና ወደ 2003 ከ2 እስከ 3000 አይነት ሙዚቃ እንደሰሩና በጣም ለሀገራችን ትልቅ የተባሉ የሙዚቃ ሰው መሆናቸውን ማያውቁም ሰዎች ይኖራሉ በተለይ አዲሱ ጄነሬሽን ላያውቅ ይችላልና አቶ ዳዊት ድንቅና በጣም የሚወደዱ አርቲስት ናቸው ዳዊት ከድሮም ጀምሮ በጣም የሙዚቃ ሰው ነው በጣም ታለንትድ ነው ብዙ ነገር ይሰራል አይናገርም ግን የሙዚቃው ክሎት በጣም ትልቅ ነው አንድ ጓደኛችን ምን ብሏል በቃ ከላይ የተላከ የተሰጠ የኢትዮጵያ ሙዚቃ እድገት የራሱን አስተዋጽኦ ሊያደርግ የተላከ ትልቅ ምሁራችን ነው ታናሻችን ነው ብለን አንናቀው የሚል አባባል አልበሙ የተሰራው እንግዲህ በዘመኑ በመሳሪያ ብቻ የተቀነባበረ ሙዚቃ መሰራት ይሰራል ግን አድማጮች በዛን ጊዜ እንዴት አድርገው ያዳምጡት ነበር የሚለውን ነገር ካሁኑ ዘመን ደግሞ አድማጮች ጋራ ለማወዳደር ያመቻል ባሁኑ ጊዜ የሰው ጆሮ በሙሉ የሰለጠነ ነው ብዙ ጥቃቅን የማይሰሙ ድምጾችን በሙሉ መስማት የሚችል አለ ቴክኖሎጂውም ምስጋና ይግባውና ይሄን ሁሉ ነገሮች ለማዳመጥ እድል እየሰጠን ነው ከ40 ዓመት በፊት የተሰራው የኢትዮጵያ ሙዚቃ በጣም የሚገርምና በጣም ለዓለምን የሚያስደንቅ ሙዚቃ ነው ግን ለዓለም ጆሮ ሁሉም ደርሷል ማለት አይቻልም አሁን ዘመናችን በተለያየ መንገድ ጥሩ አቅልሎታል ነገሩንና እኛ የጀመርነው በድሮ በተቀረጸው ካሴት ነው ካሴቱ በዛ በነበረው ድምጽ እሱን ነው እኛ ወደ ውጭ ቢሮ አለን ስዊድን ሀገር እዛ ወስደን ካሴቱን ወደ ይሄንን የምታዩት ሸክላ
ወንደሽ በሸክላም ድረስ ደርሶ እንዲታተምና ለመላው ዓለም እንዲሰራጭ ለማድረግ ታስቦ የተሰራ ነው። አንዳንዱ ወደፊት ነው የሚያየው፣ አንዳንዱ ደግሞ ወደ ኋላ ነው። አሁን ጆሮአችንን ወደ ኋላ ሄደን ጆሮአችን የዛሬ 45 ዓመት የነበረው ነገር እንዲያዳምጥ እድል ያገኘ ሰው በጣም ትልቅ እድለኛ ነው እና ሙዚቃ እንግዲህ እንደሌላው ነገር አይደለም። ሙዚቃን ይሄን በምናዳምጥ እኔ አሁን በማዳምጥበት ጊዜ የዛሬ 45 ዓመት ጓደኞቼ እነማን ነበሩ? እንዴት አድርገን ነበር የምንሰራው? ስንሳሳት ምን እንባባል ነበር? ጥሩ ደግሞ የሰራውን ሰው እንዴት አድርገን እናመሰግነው ነበር፣ እናበረታታው ነበር እና ላይቭ ነው ይሄ ነገር ሲቀረጽ የነበረው። መጀመሪያን በካሴቱን ለእኛ ጋር ሲነጋገሩ አዲስ እንዲታተምላቸው ነበር ሀሳባቸው። እኛ ግን የኔም ባልደረቦች ስንሰማው ይህንን አንድም ነገር አነካውም፣ የድሮ ታሪክ መቆየት አለበት፣ ይህንን ድምፅ ነው የማይገኘው በአሁኑ ሰዓት እና ያንን ሰዎቹን እዛ ስራ ውስጥ የነበሩትን ሰዎች በደንብ አጥንተን ማን ነው ለነሱም ክሬዲት ተሰጥተን ይህንን ስራ ልናቀርበው ፈለግን ማለት ነው እና ለአቶ ዳዊት ይሄ ከዚህ በላይ ይገባቸዋል። ሙዚቃ አረጅም የሚለው ከዚህ በፊት ሚሊክ ወስናቸው ዘፍኖታል። ስለዚህ ሙዚቃ እንኳን 45 100 ዓመትም ቢቆይ ልናዳምጠው እንችላለን። የነ ቤቶቨን የነ ሞዛርት ሙዚቃ ከ200 ከ300 ዓመት በኋላም እየተደመጠ ነው እና እንግዲህ የሀገራችን ሙዚቃ ደግሞ ይሄን እድል እንዲያገኝ እመኛለሁ። ኔልሰን ማንዴላ መታሰቢያ ሙዚየም ሊሰራላቸው እንደሆነ የተነገረው እንዲሁ በያዝነው ሳምንት ነበር። ማንዴላ ወታደራዊ ስልጠና የወሰዱበት ተቋም ነው የታሪክ ክዋኔዎችን ሰብስቦ በሚይዝ መልኩ የመታሰቢያ ሙዚየም ይሆናል ሲል የተናገረው። ሙዚየሙ ማንዴላ በሀገራችን በቆዩበት ዘመን ከሀገራችን ይዘውት የተመለሱትን ጀግንነት የሚዘክር ይሆናል ተብሎ ተገልጿል። በተጨማሪ ሙዚየሙ የልጆች መዝናኛ፣ አምፊቲያትር፣ የስፖርት ማዘውተሪያና ሌሎች ክዋኔዎች ተጨምረውበት የታሪክ ማሳያ እንዲሆን ተደርጎ ይሰራል ነው የተባለው። ማሰልጠኛ ተቋሙ ወደ ሙዚየም የመቀየር ስራ ሲከናወን ታሪኮቹ ሙሉእነታቸውን እንደጠበቁ ሆነው ጥቁር ሕዝቦች በሀገራችን አፍሪካ አይተው እንዲመለሱ የማድረግ ስራ ይሰራል ተብሏል። የዲዛይን አወቃቀር ቅየሳ ስራው በአፍሪካ አራቱም ማዕዘን ያሉ ነባራዊ እውነታዎችን የሚዳስሱበትና የማንዴላ የትውልድ ቦታ እንዲታሰብ ሆኖ እንዲሰራ ሀሳብ ቀርቧል ሲል የአዲስ አበባ ኪነ ጥበብ ባህልና ቱሪዝም ቢሮ ዘግቧል። ሌላኛው የዚህ ሳምንት ጉዳያችን እውቁ ዓለም አቀፋዊ ድምፃዊ አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድ ጊነስ ቡክ ላይ መመዝገብ መቻሉ ነው። ዘ ዊኬንድ ከዚህ ቀደም በበርካታ ስራዎቹ ለአድማጮች ያበረከተ ሲሆን በእነዚህ የሙዚቃ ስራዎቹ አማካኝነት በርካታ አድማጮች ማትረፍ የቻለ ድንቅ የሙዚቃ ባለሙያ ነው። ዘ ዊኬንድ እስከ ማርች 20 2023 ድረስ 111 ሚሊዮን ወርሃዊ አድማጮች በማግኘት በስፖቲፋይ የሙዚቃ መተግበሪያ ላይ ከፍተኛ ተደማጭነት ያገኘ የመጀመሪያው የዓለማችን አርቲስት መሆን ችሏል። ከአቤል ተስፋዬ ዘ ዊኬንድ ተከትለው ማይሊ ሳይረስ፣ ሻኪራ እና ታይለር ስዊፍት 82፣ 81 እና 80 ሚሊዮን ወርሃዊ አድማጮች በማግኘት ከ2 እስከ 4ኛነት ያለውን ደረጃ ይዘዋል። ዘ ዊኬንድ ጊኔስ ላይ የገባው በስፖቲፋይ የሙዚቃ ማጋሪያ አፕ ላይ ነው። በዚህም ከ100 ሚሊዮን የሚበልጡ ወርሃዊ አድማጮች በማፍራቱ ነው ይህንን ምዝገባ ሊያገኝ የቻለው። በዚህም የአድማጮች ቁጥር በስፖቲፋይ ታሪክ ብዛት ያለው አድማጭ ያገኘ የመጀመሪያው አርቲስትን መሆን ችሏል። አዳባ ዶዶላ በዓለም ቱሪዝም ድርጅት ተመርጧል። አዳባ ዶዶላ ከኢኮ ቱሪዝም ማደግ ላይ የሚገኙ የቱሪዝም መዳረሻዎች አንዱ ነው ሲባል ተገልጿል። አካባቢው ሰፊ የደን ሽፋን ያለው ሲሆን በውስጡ የተለያዩ የዱር እንስሳትና አዋፋት ይገኙበታል። በተፈጥሮ ሀብትም የታደለ እንደሆነ ይነገራል። ይህ ስፍራ በፈረስና በእግር ጉዞ የሚደረግበትና የማይጠገብ የሰዎችንም ቀልብ የሚይዝ ስፍራ መሆኑ ይነገርለታል። ለቱሪስቶችም ማረፊያና የመዝናኛ ስፍራዎች ከ20 ኪሎ ሜትር ርቀት ላይ የሚገኝ እንደሆነ ተነግሯል። በዶዶላ ውስጥ እስከ ባሌ ብሔራዊ ፓርኮች ድረስ በፈረስ ለመጓዝ የሚያስችሉ መሰረተ ልማቶችም እየተከናወኑለት ይገኛል። ስፍራው በዓለም ቱሪዝም ድርጅት ተመራጭ መንደር በመባል መመረጡን የኦሮሚያ ቱሪዝም ኮሚሽን አሳውቋል። በስፍራው መመረጥ ለክልሉ ቱሪዝም ማደግና ለአካባቢው ነዋሪዎች ዘርፈ ብዙ ጠቀሜታ እንደሚኖረውም ተገልጿል።
ሌላኛው የዚህ ሳምንት ጉዳያችን የግጥም መጽሐፍ ምረቃ ነው። በትላንትናው ዕለት በሀገር ፍቅር በገጣሚ ጴጥሮስ አበበ የተደረሰ እች ናት ሀገሬ የተሰኘ የግጥም መድብል ተመርቋል። መድብሉ 126 ገጾች ያሉት ሲሆን 74 ግጥሞችንም አካቷል። ሀገር፣ ፍቅር፣ ውበት፣ ተስፋ፣ ጽናት፣ መቻቻል፣ ትግል፣ ምህረትና ፍትህ ገጣሚው ያተኮረባቸው ርዕሰ ጉዳዮች ናቸው። በምርቃቱ ስነ ስርዓት ላይ አንጋፋው ገጣሚና ተዋናይ ስዩም ተፈራ፣ ተዋናይት ሀረገወይን አሰፋ፣ ሂሳዊ ዳሰሳ በገጣሚ አበረ አያሌው የቀረበ ሲሆን አጫጭር ወጎች፣ ግጥሞችና በማሲንቆ በክራር የታጀበ የሙዚቃ ስራም በዕለቱ ቀርቧል። ገጣሚው በማህበራዊ በአመራርና በአስተዳደር የማስተርስ ዲግሪውን ያገኘ ሲሆን ከዚህ ቀደም በግለ ታሪክና በፊልም ስራዎች ላይ እንደ ወንድዬ አሊን ከመሰሉ አንጋፋ ሰዎች ጋር በአንድነት ሰርቷል። ይች ናት ሀገሬ የግጥም መድብል ከነገ ጀምሮ በሁሉም የመጻሕፍት መደብሮች ማግኘት ይቻላል። እኔ መጽሐፏን እንጂ ገጣሚውን በአካል ከዚህ በፊት የማላውቀው ሰውዬ ለሁሉም ሰው የምለው ሌላኛው ዜናችን ዜና እረፍት ነው። የብፁዕ አቡነ አረጋዊና የብፁዕ አቡነ ባልሲዮስ ሳልሳይ እልፈት የተደረገው በዚህ ሳምንት ነበር። የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ጉዳይ መምሪያ የበላይ ኃላፊ የድሬዳዋና የጅቡቲ ሀገረ ስብከት ሊቀ ጳጳስ ከዚህ ዓለም ድካም በዚህ በያዝነው ሳምንት አርፈዋል። ብፁዕ አቡነ አረጋዊ ሐምሌ 9 ቀን 2009 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበር ተክለ ሃይማኖት አምብሮት እድ ከተሾሙት ጳጳሳት 14 ኤጲስቆጶሳት መካከል አንዱ ነበሩ። ብፁዕነታቸው ከሹመታቸው በኋላ የቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ግንኙነት መምሪያ የበላይ ኃላፊና የድሬዳዋና ጅቡቲ ሀገረ ስብከት ሊቀ ጳጳስ በመሆን ቅድስት ቤተክርስቲያን ኃላፊ ሆነው አገልግለዋል። ብፁዕ አቡነ አረጋዊ ያለፈውን ዓመት በህመም ምክንያት በሀገር ውስጥና በሀገር ውጪ ሕክምና ሲያደርጉ ቆይተው መጋቢት 12 2015 ዓ.ም በተወለዱ በ54 ዓመታቸው ከዚህ ዓለም ድካም አርፈዋል። ሌላው መጋቢት 1 2015 ዓ.ም በስጋ እረፍት የተለዩት አባት ብፁዕ አቡነ ባልሲዮስ ሳልሳይ ናቸው። በብፁዕ ወቅዱስ አቡነ መርቆሬዎስ አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጥር 11 1999 ዓ.ም ከሌሎች አባቶች ጋር በአምብሮተ እድ ብፁዕ አቡነ ባልሲዮስ ተብለው ኤጲስቆጶስ ሆነው ከተሾሙ በኋላ የኒውዮርክ፣ ኒው ጀርሲ፣ ቦስተን እና አካባቢው ሀገረ ስብከት ሊቀ ጳጳስ በመሆን ለብዙ ዓመታት በትጋትና በአባትነት ክብር ሲያገለግሉ ቆይተዋል። ባደረባቸው ህመም ምክንያት በሰሜን አሜሪካ ኒውዮርክ ከተማ በሚገኘው ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ76 ዓመታቸው መጋቢት 1 2015 ዓ.ም ከዚህ ዓለም በሞተ ስጋ ተለይተዋል። የሁለቱም አባቶች ሥርዓተ ቀብር ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ይፈጸማል። ለዛሬ ያዝነላችሁ የመጨረሻው ጉዳያችን ሂልተን ተካሂዶ የነበረ ሜዲን ኢትዮጵያ የተሰኘ የፖፕ አፕ ማርኬት ነው። ባዛሩ ላይ ብዙ ሰዎች ተገኝተው የሚፈልጉትን ነገር ተገበያይተዋል። ፕሮግራሙን ሄዳ ደግሞ የተከታተለችው ባልደረባችን ኤፍራታ ነች። እሱን ወደ እናንተ እየጋበዝኩኝ ከቀሪ ፋና ቀለማት ጋር ያማረ የደመቀ ቀን ተመኘሁላችሁ። ሰላም።